እሺ ዛሬ ምሳችን ደግሞ መቶኛን ወደ ክፍልፋይ እንዴት መቀየር እንደምንችል በቀላል መንገድ እናያለን። እዚህ ጋር እንግዲህ 5 ምሳሌዎችን አስቀምጫለሁ። ከአምስቱ ምሳሌዎች ውስጥ ከሀ እስከ መ ያለውን እሰራለሁ። እስከ ደግሞ እናንተ ኮመንት ላይ የምታስቀምጡልኝ ይሆናል። የመጀመሪያው ሀ 20% በክፍልፋይ ስንት ነው? 20% በቀላሉ ወደ ክፍልፋይ ሲሄድ ፐርሰንት ማለት ታቱ መቶ ይሆናል። ታቱ መቶ 20% ማለት በቀላሉ 20 መቶኛ ነው። እንዴት እንደሚመጣ ደግሞ ሌሎች አሉ። እነሱ ደግሞ እንዴት ወደ ክፍልፋይ መቀየር እንችላለን። ክፍልፋይ ከተቀየረ በኋላ በቀላል ሂሳባዊ ቃል ማስቀመጥ የሚሆን በሰፊው የምንለው ይሆናል። 20% ማለት እንግዲህ ክፍልፋይ መቶኛ ወደ ክፍልፋይ ስንቀየር የምናባዛው በአንድ መቶኛ ነው። ምክንያቱም በአንድ መቶኛ የምናባዛበት ዋነኛው መንገድ ከአቶ መቶ እንዲመጣለን ነው። ከአቶ መቶ የሆነ ሁሉ መቶኛ ስለሆነ 20 ሲባዛ በአንድ መቶኛ እናደርጋለን። እዚህ ጋር ነው እንጨምራለን። አንድ ያው በማባዛት ላሉ ከላሉ ታቱ ከታቱ ስለምናባዛ 20 ሲባዛ በአንድ 20 አንድ ሲባዛ በመቶ 100 ይሆናል። ስትመጣለን 20 መቶኛ መጣለን። በቀላሉ እዚህ ጋር ማጥፋት የምንችለው አለ። ዜሮ ለዜሮ አጠፋ ስንት ሆነ? 2/10 ሆነ። 2/10 ሆነ ደግሞ 2/10 ደግሞ በቀላል ሂሳብ በቃል አልተቀመጠም። ያን በቀላል ሂሳባዊ ቃል የምናስቀምጠው የሁለቱ ትጋ የላዕሉና የታቹ ትጋ ትልቁ የጋራ አካፋያቸው አንድ ከሆነ ነው። ለምሳሌ የሁለት አካፋዮች 1 እና 2 ናቸው። የ10 አካፋዮች ደግሞ 1 2 5 እና 10 ናቸው። ስለዚህ ሁለቱም ለሁለት መካፈል ስለሚችሉ በሁለት 1 በሁለት 5 ይሆናል። አሁን የ5 እና የ1 ትልቁ የጋራ አካፋያቸው አንድ ብቻ ነው። ስለዚህ 1/5 በቀላል ሂሳባዊ ቃል ተቀምጧል ማለት እንችላለን ማለት ነው። ስለዚህ 20% ወደ ክፍልፋይ ሲንቀየር 1/5 መሆን ይችላል፣ 2/10 መሆን ይችላል፣ 20 መቶኛ መሆን ይችላል። ሶስተኛው ደግሞ ለ20.25% አሁን ይሄ የተሰጠን ምንድን ነው? በፐርሰንት ነው የተሰጠን፣ በነጥብ ነው የተሰጠን። ይሄኛውን ነጥብ ወደ ክፍልፋይ ስናደርገው ልክ ሲባዛ 20.1 መቶኛ ነው የምናደርገው። ስናባዛው 20.25 መቶኛ ነው። አሁን ይሄኛው በክፍል